በደቡብና ማዕከላዊ ጎንደር ጦር ግንባሮች ያልተጠበቀ ክስተት እየታየ ነው። በብዙ ሺዎች የሚቆጠሩ የሚሊሻና የአድማ ብተና አባላት መሳሪያቸውን እንደታጠቁ ወደ አማራ ክልል ርዕሰ መዲና ባህር ዳር በጅምላ እየተመሙ ናቸው። ክስተቱ ተራ ማፈግፈግ አይመስልም። የክልሉን የጸጥታ መዋቅር ባንድ የገለበጠ ብዙዎችን ግራ ያጋባ ድንገተኛ ክስተት ነው እየተባለለት ነው። ልክ በዚህ የውጥረት ሰዓት የፋኖ ከፍተኛ አመራር የሆኑት አስረስ ማረ ዳምጤ አጭር መግለጫ አውጥተዋል። በመግለጫው የብአዴን ትርፍራፊዎች ተስፋ አልቆረጡም መሰል የታጠቁ ተፈናቃዮችን ቀለብ እየሰፈሩ አስቀምጠዋቸዋል ብለዋል። ይህ አጭር መግለጫ ከመለሰው ይልቅ የፈጠረው ጥያቄ ይበልጣል። ለመሆኑ መሳሪያ አንግቦ ግንባር ጥሎ ባህር ዳር ገብቶ በድንኳን የሰፈረው የዚህ ሚሊሻና አድማ ብተና ቀጣይ ተልእኮ ምንድን ነው? አፈግፍጎ ማረፍ ወይስ ሌላ ያልተነገረለት ስውር ተልእኮ ተሰጥቶታል? ከነዚህ ኃይሎች መውጣት በኋላ ያ ሁሉ ሰፊ የደቡብና ማዕከላዊ ጎንደር ቀጠና አሁን በማን ሙሉ ቁጥጥር ስር ነው? ይባስ ብሎም የክልሉ መንግስትና የፌዴራል መዋቅሩ ዝምታ አድማጩን በእጅጉ አጠራጥሮታል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በዚሁ የህልውና ፈተናና የጸጥታ መዋቅር መፍረስ ወቅት የት ናቸው? ለምንድን ነው ድምጻቸው የጠፋው? ማዕከላዊ መንግስትስ ይህን የገዛ መዋቅሩን መደርመስ ከመጋረጃ ጀርባ እንዴት እየተመለከተው ነው? ከሁሉ በላይ የሚያስፈራው ግን ሌላ ነው። ባህር ዳር ላይ በድንኳን የሰፈረው ይህ በሺዎች የሚቆጠር የታጠቀ ኃይል መንግስት እየሰፈረ የሚሰጠው የዕለት ቀለብ ቢያልቅ ቀጣዩ እርምጃው ምን ሊሆን ይችላል? በከተማዋ እምብርት ላይ የተጠመደው ይህ የሰዓት ቦምብ መቼ እንዴትና በማን ላይ ይፈነዳል? ከነዚህ ጥያቄዎች በስተጀርባ የባህር ዳር ብቻ ሳይሆን የመላ ኢትዮጵያን የፖለቲካና የወታደራዊ አቅጣጫ ሊቀይር የሚችል እጅግ አስደንጋጭ እውነት ተደብቋል። ያልተሰሙ ሚስጥሮች፣ በማዕከላዊ መንግስት ውስጥ የተፈጠረው ከባድ ስንጥቅና ከድንኳኖች ጀርባ የተቀመጡ አደገኛ ፖለቲካዊ ሸፍጥ ምንድን ነው? ክቡራን ሆይ ከደቡብና ማዕከላዊ ጎንደር አውደ ውጊያዎች ነቅሎ ባህር ዳር ላይ በድንኳን የሰፈረው ኃይል የመጨረሻ አማራጩ ምን ይሆን? የሞራል ስብራት የገጠመው ይህ በሺዎች የሚቆጠር የታጠቀ ኃይል መንግስት ከባዶ ካዝና ሟጡ የሚሰፍርለት የዕለት ቀለብ ሲያልቅ ተስፋ ሲቆርጥ ወይም ተመልሰ ተዋጋ የሚል ትዕዛዝ ሲመጣ የያዘውን ክላሽንኮቭ በማን ላይ ያዞረዋል? ይህስ ከተማዋን ወደ ማትወጣው የዝርፊያና የትዕዛዝ አለመቀበልና የእርስ በርስ እልቂት አዙሪት ውስጥ የሚከት የተቀበረ ፈንጂ አይሆንምን? የብአዴን ትርፍራፊዎች የተባሉት የክልሉ አመራሮች ከህዝብ ተነጥለውና መሬት ላይ ያለውን አስተዳደር አጥተው ስልጣናቸውን ለታጠቁ ተፈናቃዮች ቀለብ ወደ መስፈርና ካምፕ ጠባቂነት ካወረዱ መከላከያ የለቀቃቸውን እነዚያን ሰፋፊ የገጠርና የወረዳ ቀጠናዎች የሚያስተዳድራቸው ማን ነው? የክልሉ መንግስት ከባህር ዳር ኬላ ባሻገር ማስተዳደር አቅቶት ቁልፉን ሙሉ ለሙሉ ለኮማንድ ፖስት ማስረከቡ የአስተዳደር መዋቅሩ መደርመስ አቅቶለታል የሚለው የሞት አዋጅ በተግባር የሚያረጋግጥ አይደለምን? በማዕከላዊ መንግስት ውስጥ ያለው ስውር የስልጣን ሽኩቻና የጥርጣሬ ጠግ ወዴት እያመራ ነው? የፌዴራል መንግስቱ የገዛ አጋሩ የሆነውን የአማራ ብልጽግናን መዋቅር ሙሉ በሙሉ ባለማመን ወታደራዊ ሚስጥሮችን እስከ መደበቅ የደረሰው ለምንድን ነው? ከፍተኛ አመራሮችን የፋኖ ስውር ደጋፊ ናቸው በሚል እስከ ማሰርና በጥርጣሬ እስከ ማባረድ በደረሰው ፓርቲ ውስጥ የተፈጠረው ስንጥቅ የሚጠገነው መቼ ነው? የጥይት ሩምታና የኃይል እርምጃ መፍትሄ ማምጣት ተስኗቸው ጦርነቱ እየተራዘመ ይሆን እንዴ? የፌዴራል መንግስቱ የጉልበት አማራጭ እንደማያዋጣ ተገንዝቦ ለእውነተኛ የፖለቲካ ድርድር የሽግግር ስምምነት በሩን ይከፍት ይሆን? ወይስ የካዝናው መሟጠጥ፣ የጸጥታ መዋቅሩ መሸሽና የኢኮኖሚው መሽመድመድ ክልሉን አልፎም መላ አገሪቱን ማንም ወደማይቆጣጠረው አስፈሪ የፖለቲካ ትርምስ ይዟት ይጓዛል? የፋኖ አመራር የሆኑት አስረስ ማረ ዳምጤ በቅርቡ ያወጡት መረጃ በአማራ ክልል እየተካሄደ ያለውን የታጠቁ ኃይሎች ግጭት መዋቅራዊና ስትራቴጂካዊ ለውጥ የሚያመላክት ነው። በርካታ የሚሊሻና የአድማ ብተና አባላት ከደቡብና ማዕከላዊ ጎንደር ውጊያ ሸሽተው ባህር ዳር ከተማ በድንኳን መስፈራቸው እንዲሁም የክልሉ መንግስት በአስረስ አገላለጽ የብአዴን ትርፍራፊዎች ለእነዚህ የታጠቁ ተፈናቃዮች ቀለብ እየሰፈረ ማስቀመጡን ከቀላል ወታደራዊ ማፈግፈግ ባለፈ ጥልቅ የሆነ የፖለቲካ የጸጥታና የኢኮኖሚ ቀውስ አመላካች ነው። ይህ ትንታኔ በአስረስ ማረ መግለጫ መነሻነት በአሁኑ ወቅት በአማራ ክልል ያለውን ተጨባጭ ወታደራዊ መሬት ላይ እውነታ፣ የፖለቲካ ስርዓቱ መፍረስ፣ የኢኮኖሚ ውድቀትና ቀጣይ ሊከሰቱ የሚችሉ ሁነቶችን በዝርዝር ይዳስሳል። አብራችሁን ቆዩ። ባለፉት ዓመታት የኢትዮጵያ መንግስት በአማራ ክልል ያለውን የፋኖን ትጥቃዊ እንቅስቃሴ ለመግታት የመከላከያ ሰራዊቱን ከክልሉ አድማ ብተና ልዩ ኃይል በኋላም ወደ መከላከያ ፖሊስ የተቀላቀለና የነዋሪ ሚሊሻ ጋር በማቀናጀት ሲጠቀም ቆይቷል። ነገር ግን የአስረስ ማረ መግለጫ እንደሚያሳየው ይህ ስትራቴጂ ከባድ ፈተና ገጥሞታል። ከማዕከላዊና ከደቡብ ጎንደር የመንግስት ታጣቂዎች ሸሽተው የክልሉ ርዕሰ መዲና ወደ ሆነችው ባህር ዳር መግባታቸው ሁለት ዋና ዋና ወታደራዊ አንድምታዎች አሉት። የፋኖ ኃይሎች የገጠሩንና የወረዳ ከተሞችን ሙሉ በሙሉ ወይም በከፊል መቆጣጠራቸውን እየተናገሩ ናቸው። አድማ ብተናና ሚሊሻ አብዛኛውን ጊዜ የአካባቢውን መልክዓ ምድርና ማህበረሰብ የሚያውቅ በመሆኑ ለመከላከያ ሰራዊት እንዳይንና ጆሮ ሆኖ ያገለግላል። እነዚህ ኃይሎች ከቦታ መነቀል የመከላከያ ሰራዊትን የኢንተለጀንስና የሎጂስቲክስ መስመር በእጅጉ ያዳክመዋል። ባህር ዳር የፖለቲካ ማዕከል ከመሆን አልፋ የታጠቁ ኃይሎች መሸጊያና ካምፕ እየሆነች መምጣቷ የመንግስት አስተዳደር
ከከተሞች በተለይም ከዋና ዋና ከተሞች ውጭ ያለውን ተደራሽነት እያጣ መሆኑን የሚያረጋግጥ ነው። በመጀመሪያዎቹ ወራት የፋኖ እንቅስቃሴ ያልተደራጀና የመከላከል ባህሪ የነበረው ሲሆን አሁን ግን ወደ ማጥቃትና ግዛቶችን ወደ ማጽዳት እየተሸጋገረ ነው። የፋኖ ኃይሎች በመንግስት የታጠቁ መዋቅሮች ላይ የሚያደርሱትን ተከታታይ ጥቃት ሚሊሻውና ፖሊሱ ጫና ውስጥ ጥሎታል። ሚሊሻው ከራሱ ማህበረሰብ የሚወጣ በመሆኑ በፋኖና በመንግስት መካከል በሚደረገው ጦርነት ውስጥ የስነ ልቦና ጫና ሰለባ ሆኗል። መሸሹም ከማህበረሰቡ ጋር ላለመጋጨት ከሚደረግ ጥረትና የሞራል ውድቀት የሚመነጭ መሆኑን ወታደራዊ ተንታኞች ይገልጻሉ። አንድ መደበኛ ያልሆነ ወይም በከፊል መደበኛ የሆነ ጦር እንደ ሚኒሻ ከውጊያ ቀጠናው ሸሽቶ በከተማ ውስጥ በድንኳን ሲሰፍር የራሱ የሆነ ከፍተኛ የጸጥታ ስጋት ይፈጥራል። አስረስማር እንዳሉት መንግስት ቀለብ እየሰፈረ አስቀምጧቸዋል። ነገር ግን በረጅም ጊዜ እነዚህ ኃይሎች ተስፋ መቁረጡ ሲገቡ በቂ አቅርቦት ሲያጡ ወይም ተመልሰው ወደ ጦርነት እንዲገቡ ትዕዛዝ ሲሰጣቸው በከተማዋ ውስጥ የዲሲፕሊን ጥሰት፣ ዝርፊያ ወይም የእርስ በርስ ግጭት ሊፈጥሩ ይችላሉ። አስረስማር ዳምጤ ያነሱት ይህ የተለየ ጥበብ ወታደራዊ ሳይንስ በሶሺዮሎጂና በጦርነት ታሪክ ውስጥ እጅግ አደገኛ ከሚባሉ ክስተቶች መካከል የሚጠቀስ ነው። ይህ ነጥብ በታሪካዊ ማሳያዎች በወታደራዊ ሳይንስ ምርሆችና አሁን ባለው ተጨባጭ የኢኮኖሚና ፖለቲካዊ ነባራዊ ሁኔታ ላይ ተመስርተን በጥልቀት እንመልከተው። በወታደራዊ ህግጋት ውስጥ አንድ ሰራዊት የሚጓዘው በሆዱ ነው የሚል የታወቀ ብሂል አለ። ሚሊሻዎችና የአድማ ብተና አባላት መደበኛ የመከላከያ ሰራዊት ባለመሆናቸው ጠንካራ የሰንሰለትና ጥብቅ ወታደራዊ ዲስፕሊን የላቸውም። የክልሉ መንግስት በአሁኑ ወቅት ግብር ለመሰብሰብ አለመቻሉም፣ ባንኮች በአብዛኛው ዝግ መሆናቸው፣ የኢኮኖሚ እንቅስቃሴው መቆሙ በመሆኑም በሺዎች ለሚቆጠሩ ታጣቂዎች በቀን 3 ጊዜ ምግብ ወይም ቀለብ፣ ሕክምናና መሰረታዊ ፍላጎቶችን በዘላቂነት ማቅረብ እየተሳነው ይመጣል። አቅርቦት ማጠር ሲጀምር በድንኳን ውስጥ ያለው ታጣቂ ህልውና አደጋ ውስጥ ይወድቃል። መደበኛ የገቢ ምንጭ የሌለውና የረሃብ አደጋ እያንዣበበበት ያለ የታጠቀ ኃይል መፍትሄ ፍለጋ ጠመንጃውን ወደ ከተማው ነዋሪ ወይም ንግድ ተቋማት ማዞሩ የማይቀር ይሆናል። የታጠቀ ሰው አይራብም እንደሚባለው ቀለብ ሲያልቅ ህግ ማስከበሩ ቀርቶ ራስን የማትረፍ ስነ ልቦና በዝርፊያ ይገለጻል። ይህ ሁኔታ በኢትዮጵያ ታሪክ አዲስ አይደለም። በ1983 ዓ.ም የኢህአዴግ ኃይሎች ወደ ማዕከል ሲገሰግሱ በሰሜንና ሰሜን ምዕራብ ኢትዮጵያ ሲዋጋ የነበረው የደርግ ሰራዊት በተለይ መደበኛ ያልሆኑት የሚሊሻና የአካባቢው ጥበቃ ኃይሎች ተስፋ ቆርጠው የሰንሰለቱ ፈርሶ ወደ ከተሞች እንደ ደሴ፣ ጎንደርና በመጨረሻም አዲስ አበባ ፈግፍጎ ነበር። አመራሮች ሸሽተው ወይም ሎጂስቲክስ ተቋርጦ እነዚህ ኃይሎች ካምፕ ውስጥ በቆዩባቸው የመጨረሻ ሳምንታት ከተማ ውስጥ በከፍተኛ የዲሲፕሊን ጥሰት ታይቷል። መሳሪያቸው በየመንገዱ ከሸጡት ጀምሮ የመንግስት ተቋማትን እስከ መዝረፍ እንዲሁም ተስፋ በመቁረጥ እርስ በርስ እስከ መገዳደል የደረሱ ክስተቶችም እንደነበሩ ይነገራል። ባህር ዳር የተሰባሰቡት የአሁኑ ሚሊሻ ከዚህ ታሪክ ያዙሪት ውጭ ሊሆን አይችልም የሚሉ አንድ ወታደራዊ ተንታኝ ሚሊሻ በተፈጥሮ የራሱን መንደር ማሳና ቤተሰብ የሚጠብቅ ኃይል እንጂ ከቀየው ርቆ በካምፕ የሚቀመጥ መደበኛ ወታደር አይደለም ይላሉ። ከደቡብና ማዕከላዊ ጎንደር ሸሽቶ ባህር ዳር የገባው ኃይል ቤተሰቡንና ንብረቱን በፋኖ ቁጥጥር ስር ትቶ ነው የመጣው። ይህ ቤተሰብ ምን ይሆን የሚል ከባድ የስነ ልቦና ጭንቀት ይፈጥርበታል ይላሉ። ጦርነትን በድል ማጠናቀቅ እንደማይቻል ሲገነዘቡና በድንኳን ውስጥ ለረጅም ጊዜ ስራ ፈተው ሲቀመጡ የሞራል ውድቀት ያጋጥማቸዋል። ስራ ፈት የሆነና ተስፋ የቆረጠ የታጠቀ ስብስብ ወደ አልኮል መጠጥ፣ አደንዛዥ ዕፅ አጠቃቀምና ወንጀል በቀላሉ ያዘነብላል። ይህ ደግሞ የባህር ዳርን ሰላማዊ ማህበረሰብ ክፉኛ ይጎዳዋል። አስረስማሪ ያነሱት ሌላው ወሳኝ ነጥብ ወደ ጦርነት እንዲገቡ ትዕዛዝ ሲሰጣቸው የሚፈጠረው አደጋ ነው። አንድ ጊዜ የጦር ሜዳን አስፈሪነት አይቶ የሸሸና ሞራል የሌለው ኃይል በበቂ ስልጠናና ትጥቅ ሳይደገፍ ተመልሰት ዋጋ ሲባል የሚያደርገው አይመስልም። ትዕዛዝ በሚሰጠው መደበኛ አጡ የጦር መኮንን ወይም የመከላከያ አመራርና ለመዋጋት በማይፈልገው ታጣቂ መካከል ጥይት መለዋወጥ መጀመሩ የሚቀር አይመስልም። አሁን ላይ ባህር ዳር ውስጥ መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልሉ ፖሊስ፣ አድማ ብተናና ተፈናቃይ ሚሊሻ ተደባልቆ ይገኛል። ሀብት ወይም ቀለብ፣ ትጥቅ፣ ደሞዝ ውስን በሆነበት ሁኔታ እነዚህ የተለያዩ መዋቅሮች እርስ በርስ ጣት መነቋቆር ይጀምራሉ። አንተን የሸሸኸው እናንተ ናችሁ አስገድታችሁ ያስመታችሁን የሚሉ ውንጀላዎች ጦርነትን ከፋኖ ግንባር ወደ መንግስት ኃይሎች የውስጥ ግጭት ያሸጋግሩታል። ታሪካዊ ማሳያዎች እንደሚጠቁሙት ለምሳሌም በ1990ዎቹ በሶማሊያ የዚያድ ባሪ መውደቅ ወይም በ1980ዎቹ መጨረሻ በዛይር ኮንጎ ያቅርቦት ያጣና ተስፋ የቆረጠ ታጣቂ ኃይል የሚያደርገው የመጀመሪያው ተግባር ትጥቁን ወደ ገንዘብ መቀየር ነው። በባህር ዳር የሰፈሩት ሚሊሻዎች ቤተሰቦቻቸውን ለመርዳት ወይም የካምፕ ህይወትን ትተው አምልጠው ወደ ግል ህይወታቸው ለመመለስ ሲያስቡ ክላሽንኮቭ ጠመንጃቸውንና ጥይታቸውን በጥቁር ገበያ መሸጥ ይጀምራሉ። አያዎ የሆነው እውነታ ደግሞ እነዚህ መሳሪያዎችን በከፍተኛ ዋጋ የሚገዙት የፋኖ ድጋፍ መረቦች መሆናቸው ነው። ይህም መንግስት በራሱ ወጪ የጠላቱን ወይም የፋኖን ትጥቅ እንደማስፋፋት ይቆጠራል። በአስረስማረ መግለጫ ውስጥ የተጠቀሰው ይህ ነጥብ ባህር ዳር ከተማን የወደፊት የጸጥታ ስጋት ፍንትው አድርጎ የሚያመላክት ነው። መሳሪያ የታጠቀን የሰንሰለቱ የተበጣጠሰንና ስነ ልቦናው የተሰበረንና ለህልውና የሚያሰጋውን የረሃብ አደጋ በቅርቡ የሚጋፈጥበትን የተፈናቃይ ታጣቂ ስብስብ ወይም አርምድ አይዲፒ በድንኳን ውስጥ ማስፈር መፍትሄ ሳይሆን በከተማዋ እምብርት ላይ የተቀበረ የሰዓት ቦምብ ነው። የፋኖ መሪው የክልሉ አመራሮች የባሪያን ትርፍራፊዎች ብለው መጥራታቸው ጥልቅ ፖለቲካዊ ትርጉም አለው። ብአዴን በኋላ ዴፓ አሁን የብልጽግና ፓርቲ የአማራ ቅርንጫፍ ላለፉት 30 ዓመታት ክልሉን ሲያስተዳድር የቆየ ቢሆንም አሁን ላይ ግን በህዝቡም ሆነ በታጣቂ ኃይሎች ዘንድ ያለውን የፖለቲካ ቅቡልነትና
ሌጂቲሜሲ ሙሉ በሙሉ በሚባል ደረጃ አጥቷል። አመራሮቹ አሁን ላይ ክልሉን እያስተዳደሩ ያሉት በፖለቲካዊ መግባባት ሳይሆን በመከላከያ ሰራዊት ታንክና በጠመንጃ አስገዳጅነት ብቻ መሆኑን ይህ ክስተት አመላካች ነው። የታጠቁ ደጋፊዎች ወይም ሚሊሻዎች በድንኳን አስፍረው ቀለብ መስፈራቸው የክልሉ መንግስት መዋቅር ፈርሶ ወደ አንድ የረድኤት ድርጅትነት ወይም የካምፕ አስተዳደርነት ዝቅ ማለቱን አመላካች ነው። ፋኖ ከትጥቅ ጎን ለጎን የራሱን የፖለቲካ ትርክት እያጎለበተ መጥቷል። የክልሉን መንግስት እንደ ህገወጥና ማዕከላዊ መንግስት ላይ ጉዳይ አስፈጻሚ አሻንጉሊትም እየተመለከተው ነው። ሚሊሻውን በማሳደድ የአስተዳደር ክፍተቶች ሲፈጠሩ የራሱን መደበኛ ያልሆነ አስተዳደር በገጠራማው ክፍል በመዘርጋት ላይ ይገኛል። ይሁን እንጂ የፋኖ ፖለቲካዊ ፈተና አንድ ወጥ የሆነ ማዕከላዊ የፖለቲካና የወታደራዊ እዝ አለመኖሩ ነበር። ምንም እንኳን አስረስ ማረን የመሳሰሉ ጠንካራ መሪዎች ቢኖሩትም በጎጃም፣ በጎንደር፣ በሸዋና በወሎ ያሉ የፋኖ ስብስቦች በአንድ ጥላ ስር አምጥቶ ብሔራዊና ክልላዊ የሽግግር ፖለቲካ ማኒፌስቶ ማውጣት ቀጣዩ ትልቁ ፈተናቸው ነው። በእርግጥም ፖለቲካዊ ማኒፌስቶ ቢዘገይም ድርጅቱን ፈጥረውታል። በአዲስ አበባ ያለው የፌዴራል መንግስት በአማራ ክልል ያለውን የችግር በኃይል ለመፍታት የሞከረው በጥቂት ሳምንታት ውስጥ ህግ እናስከብራለን በሚል እሳቤ ነበር። ነገር ግን ጦርነቱ ከዓመት በላይ ተራዝሞ የክልሉ ልዩ ኃይል ፈርሶ ሚሊሻው እየሸሸ መምጣቱ የፌዴራል መንግስቱን የፖለቲካ ስትራቴጂ ውድቀት የሚያመላክት ነው። ይህ ሁኔታ በማዕከላዊ መንግስት ውስጥ የእርስ በርስ አለመተማመንን በተለይም በአማራ ብልጽግናና በሌሎች የፓርቲ ክንፎች መካከል ያለውን ስንጥቅ እያሰፋው ይገኛል። የፋኖ አመራሩ የሆኑት አስረስ ማረ ያነሱት የጸጥታ መዋቅር የሚሊሻና የአድማ ብተና መፍረስና ወደ ከተማ መሸሽ ወታደራዊ ክሽፈት ብቻ ሳይሆን በማዕከላዊ ብልጽግና ፓርቲ ውስጥ በተለይም በአማራ ብልጽግና፣ አብን፣ ብአዴንና በሌሎች የፓርቲው ክንፎች በተለይም በኦሮሚያ ብልጽግናና በጠቅላይ ሚኒስትሩ የቅርብ ክበብ መካከል ያለውን የፖለቲካ ስንጥቅና አለመተማመን ወደ ማይጠገን ደረጃ አድርሶታል። ክቡራን ሆይ ይህንን የብልጽግና ፓርቲው ስልጣን ሽኩቻና የፖለቲካ አለመተማመንን በተጨባጭ መረጃዎችና በፖለቲካ ሳይንስ መነጽር እንቃኘው። በኢህአዴግም ሆነ አሁን ባለው የብልጽግና ፓርቲ አወቃቀር የየትኛውም ክልል ፓርቲ በማዕከል ወይም ፌዴራል ደረጃ ያለው ተሰሚነትና ተጽዕኖ ፈጣሪነት የሚለካው በክልል ውስጥ ባለው የህዝብ ድጋፍና የጸጥታ ኃይል ልክ ነው። በአስረስ ማረ መግለጫ መሰረት የአማራ ብልጽግና የነበረው የመጨረሻው የጡንቻ ማሳያ የክልሉ ልዩ ኃይል ቀደም ብሎ የፈረሰ የአድማ ብተናና የሚሊሻ አባላት ትጥቃቸውን ጥለው አሊያም ይዘው ወደ ባህር ዳር ሸሽተዋል። ይህ ማለት የአማራ ብልጽግና መሬት ላይ ያለውን ህዝብም ሆነ ግዛት የማስተዳደር አቅሙን ሙሉ በሙሉ አጥቷል እንደማለት ይቆጠራል። የኦሮሚያ ብልጽግናም ሆነ የፌዴራል መንግስቱ የአማራ ብልጽግና አሁን የሚያዩት እንዳቸው የፖለቲካ አጋር ሳይሆን እኛ በመከላከያ ሰራዊት ታንክ አጅበን በስልጣን ላይ ያቆየነው ደካማና ሸክም የሆነ ክንፍ በሚል ነው። የአማራ ብልጽግና አመራሮች ከባህር ዳር 5 ኪሎ ሜትር ወጥተው ህዝብ ማወያየት ባለመቻላቸው በፌዴራል ካቢኔ ውስጥ የነበራቸው የመደራደር አቅም ወደ ዜሮ ወርዷል። ይህ የኃይል ሚዛን መዛባት በማዕከላዊ መንግስት ውስጥ መናናቅንና መገለልን ፈጥሯል። የፌዴራል መንግስቱ በተለይም የደህንነትና የመከላከያ ተቋማቱ የአማራ ብልጽግናን መዋቅር ሙሉ በሙሉ አያምኑትም። ይህ አለመተማመን በፓርቲው ታሪክ ታይቶ የማይታወቅ ስንጥቅን ፈጥሯል። የፌዴራል ህዝብ በአማራ ክልል የሚያደርጉን ወታደራዊ ኦፕሬሽን ለክልሉ ሲቪል አመራሮች ከታች እስከ ላይ ባለው መዋቅር ማካፈል አቁሟል። ምክንያቱም የፌዴራል መንግስቱ በርካታ የአማራ ብልጽግና ካድሬዎች፣ የወረዳ አስተዳዳሪዎችና የጸጥታ ዘርፍ ኃላፊዎች ቀን በመንግስት ቢሮ ውለው ማታ ለፋኖ መረጃ ያቀብላሉ የሚል የፋኖ ስውር ደጋፊ ናቸው የሚል ጠንካራ ጥርጣሬና መረጃ አለው። ይህ አለመተማመን በተግባር የታየው የፌዴራል መንግስቱ በአማራ ክልል የአስቸኳይ ጊዜ አዋጅ በማወጅ የክልሉን ሲቪል አስተዳደር በማገድ ስልጣኑን ሙሉ በሙሉ ለኮማንድ ፖስት ወይም ለመከላከያ ሰራዊት ሲያስረክብ ነው። በተጨማሪም ምንም እንኳን ያለመከሰስ መብት ቢኖራቸውም እንደ ክርስቲያን ታደለ፣ እንደ ዮሐንስ ቦያለውና እንደ ዶክተር ካሳ ተሻገር የመሳሰሉ ከፍተኛ የፓርቲና የፓርላማ አባላት መታሰራቸው ፓርቲው የገዛ መሪዎቹን እንደ ስጋት ማየቱና የውስጥ መከፋፈሉን ጣሪያ መንካቱን አመላካች ነው። ያሁኑ በአማራ ብልጽግናና በማዕከላዊ መንግስት መካከል ያለው የስንጥቅ መሰረት የተጣለው በትግራይ ጦርነት ማብቂያ ላይ ነው። የአማራ ክልል የጸጥታ ኃይሎች ልዩ ኃይል፣ ፋኖና ሚኒሻ በትግራይ ጦርነት ወቅት የፌዴራል መንግስቱን ህልውና ለመታደግ በራሳቸው ልዩ ልዩ ጉዳዮችም ከፍተኛ መስዋዕትነት ከፍለዋል። ሆኖም የፕሪቶሪያው ሰላም ስምምነት ሲደረግ የአማራ ብልጽግና አመራሮች በተገቢው ደረጃ አልተወከሉም። በተለይም የወልቃይትና የራያ ጉዳይ ላይ የአማራ የፖለቲካ ኃይሎች እየተገለሉ እንደሆኑ ተሰማቸው። ወዲያውኑ የፌዴራል መንግስት የክልል ልዩ ኃይሎችን አፈርሳለሁ የሚል ውሳኔ ሲያሳልፍ በማዕከል ያሉ ሌሎች የብልጽግና አመራሮች በተለይም ከኦሮሚያ የአማራን ህዝብ ለትህነግም ሆነ ለኦነግ ሸኔ ጥቃት አሳልፈው ለመስጠት ቆም ብሎ የጠነሰሱት ሴራ ነው የሚል እምነት በአማራ ብልጽግና ታችኛው መዋቅር ዘንድ ሰርጿል። የክልሉ ፕሬዝዳንት የነበሩት ዶክተር ይልቃል ከፋለም ሆኑ ሌሎች አመራሮች ይህንን ውሳኔ መቃወም ባለመቻላቸው ፓርቲው ለሁለት ተሰነጠቀ። አመራሩ ማዕከሉን ሲደግፍ፣ ታችኛው መዋቅርና ህዝቡ ደግሞ የፋኖን ትግል መረጠ። ይህ ስንጥቅ ዛሬ ላይ ተስፋፍቶ የአማራ ብልጽግናን ቅርፊት ብቻ አስቀርቶታል። አንድ ፓርቲ በከፍተኛ ቀውስ ውስጥ ሲሆን ውስጣዊ መረጋጋትን ለማምጣት በሚል የሚያደርገው የእርስ በርስ ጥቃት አለመተማመንን ያባብሰዋል። ባለፈው 1 ዓመት ውስጥ ብቻ የፌዴራል መንግስቱ በአማራ ክልል ያለውን አመራር እንደፈለገ ሲቀያይረው ታይቷል።
ዶክተር ይልቃል ከፋለና ወርዶ በአቶ አረጋ ከበደ መተካቱ በርካታ የዞንና የወረዳ አስተዳዳሪዎችን በተለይም ፋኖን አልወጋም ያሉትን በግምገማ ከስራ ማባረሩና ማሰሩ የክልሉ መንግስት በማዕከላዊ መንግስት የርቀት መቆጣጠሪያ የሚዘጎር መሆኑን አረጋግጧል። የአማራ ብልጽግና ከፍተኛ አመራር የነበሩት አቶ ግርማ የሽጥላ መገደላቸው ፓርቲው በክልሉ ውስጥ ምን ያክል ደህንነቱ የተነጠቀ መሆኑን ያሳየ ሲሆን በማዕከል ያሉ አመራሮች ወደ ክልሉ ሄደው ለመስራት እንዲፈሩ አድርጓቸዋል። ይህ ሁኔታ የአማራ ብልጽግና የሚባል ነገር የለም ያለው የኦሮሚያ ብልጽግናና አስፈጻሚ አካል ብቻ ነው የሚለውን የፋኖንና የህዝቡን ትርክት አጠናክሮታል። አስረስ ማረ እንደገለጹት የክልሉ አድማ ብተናና ሚሊሻ በሸሽ የአማራ ብልጽግና ፖለቲካዊ ክስረት ማረጋገጫና ማህተሙ ነው። በማዕከላዊ መንግስት ውስጥ ያለው ስንጥቅ የሰፋው የአማራ ክልል መሪዎች ህዝባቸውን ማሳመን፣ ጸጥታ ማስከበርና የፋኖን ማዕበል መግታት ባለመቻላቸው የፌዴራል መንግስቱ አመኔታ ስላጣባቸው ነው። በአንጻሩ የአማራ ብልጽግና አመራሮች የፌዴራል መንግስቱን አብላጫውን የኦሮሚያ ብልጽግና ክንፍ የሚያዩት በጦርነት አስጨርሶ መሳሪያቸውን አስፈትቶ አሁን ደግሞ በመከላከያ ስራ አድርጎ የፖለቲካ ተላላኪ ያደረገን በሚል ከፍተኛ ውስጥ ቂምና ጥርጣሬ ነው። ይህ በማዕከላዊ መንግስቱ ውስጥ የተፈጠረው ጥልቅ ስንጥቅ የፓርቲውን ብሔራዊ አንድነት ያፈረሰው ሲሆን ብልጽግና ፓርቲ በፖለቲካ መግባባት ሳይሆን በጠቅላይ ሚኒስትሩ ስልጣንና በመከላከያ ሰራዊት ጡንቻ ብቻ ተጣብቆ የቆመ በማንኛውም ጊዜ ሊንኮታኮት የሚችል ስብስብ መሆኑን በተጨባጭ የሚያመላክት ነው። እንደ ሚሊሻና አድማ ብተና ያሉ አምራችና ነዋሪ የነበሩ የህብረተሰብ ክፍሎች ወደ ባህር ዳር መሸሻቸው በካምፕ መስፈራቸው የኢኮኖሚውን ቀውስ አሳሳቢነት ከፍ ያደርገዋል። ጦርነቱ የኢትዮጵያን የግብርና ማዕከል የሆነውን የአማራ ክልል ምርትና ምርታማነት ክፉኛ ጎድቶታል። ገበሬው በማዳበሪያ እጥረት፣ በጸጥታ ስጋትና በእንቅስቃሴ ገደብ ምክንያት ማምረት አልቻለም። ይህ በአማራ ክልል ብቻ ሳይሆን በመላው ኢትዮጵያ የዋጋ ንረትና የምግብ ዋስትና ችግር እንዲከሰት እያደረገ ነው። መንገዶች በመቆፈራቸው፣ ድልድዮች በመፍረሳቸውና የትራንስፖርት መስመሮች በመቋረጣቸው የንግድ ልውውጡም ከሞላ ጎደል ቆሟል ማለት ይቻላል። አስረስ ማረ እንዳነሱት በመቶዎች ወይም በሺዎች የሚቆጠሩ የታጠቁ ኃይሎች ባህር ዳር ላይ በድንኳን አድርጎ ቀለብ መስፈር እጅግ ከፍተኛ የገንዘብ ወጪ ይጠይቃል። የክልሉ መንግስት ግብር በመሰብሰብ ባልቻለበት፣ ባንኮች በተዘረፉበት ወይም በተዘጉበት፣ እንዲሁም መደበኛ የኢኮኖሚ እንቅስቃሴ በቆመበት ሁኔታ ይህን ጦር መመገብና ማስተዳደር የክልሉን ካዝና ባዶ ያደርገዋል። የፌዴራል መንግስትም ለጦርነትና ለመከላከያ የሚያወጣው በጀት የሀገሪቱን ማክሮ ኢኮኖሚ በማናጋቱ የዋጋ ግሽበትን ወደማይቀለበስበት ደረጃ አድርሶታል። ሚሊሻ ማለት የህብረተሰቡ አካል ነው። የዚያ ማህበረሰብ ወንድም፣ አባትና ባል ነው። እነዚህ ሰዎች ቤተሰቦቻቸውን በገጠር ጥለው ወደ ከተማ ሲሸሹ ከጀርባቸው የሚቀረው ማህበረሰብ ለአሰቃቂ የጦርነት መዘዞች ይጋለጣል። በሌላ በኩል ጦርነቱ እየፈጠረ ያለው ማህበራዊ ፖላራይዜሽን፣ ጥላቻና የመማረር ስሜት በቀላሉ የሚሽር አይደለም። ትምህርት ቤቶች ወደ ጦር ካምፕነት ተቀይረዋል። ሆስፒታሎች መድኃኒት አልባ ሆነዋል። እናም አንድ ሙሉ ትውልድ ከስልጣኔና ከእድገት ገበታ እየተገፋ ይገኛል። የአሁኑን የመሬት ላይ እውነታ የመንግስት መዋቅር መፍረስና የፋኖ ግስጋሴ መሰረት በማድረግ ቀጣይ ሊከሰቱ የሚችሉ ሶስት ዋና ዋና ሁኔታዎችን መተንበይ ይቻላል። ሁኔታ አንድ፣ የተራዘመና አስቀያሚ ውጊያ፣ ፈረንጆች ፕሮሎንግድ ዋር ኦፍ አትሪሽን የሚሉት ይከሰታል። ሁለቱም ወገኖች ወሳኝ ወታደራዊ ድል ማምጣት ካልቻሉ ጦርነቱ ረዘም ላለ ጊዜ ይቀጥላል። ፋኖ የገጠሩን አካባቢ በመቆጣጠር ከተሞችን በመክፈፍ የመንግስትን የሎጂስቲክስ መስመር የማቋረጥ ስልቱን አጠናክሮ ይቀጥላል። በምላሹ የፌዴራል መንግስት ድሮኖችንና ከባድ መሳሪያዎችን በመጠቀም የአየር ላይ ጥቃቶችን ሊያጠናክር ይችላል። ይህ ሁኔታ ክልሉን ወደ ሙሉ የኢኮኖሚ ውድቀትና ሰብአዊ ቀውስ ያስገባዋል። በባህር ዳር የሰፈሩት ሚሊሻዎችም የተስፋ መቁረጥ ስሜት ውስጥ ገብተው ወይ ትጥቃቸውን ጥለው ወደ ሲቪል ህይወት ይመለሳሉ፣ አሊያም ዞረው ፋኖን ሊቀላቀላሉ ይችላሉ። ሁኔታ ሁለት፣ የፖለቲካ ድርድርና የሽግግር ስምምነት በፈረንጆች አንደበት ኔጎሲዬሽን ኤንድ ፖለቲካል ሴትልመንት ይፈጠራል። መንግስት የኃይል አማራጭ እንደማያዋጣውና የክልሉ መዋቅር ብልጽግና ወይም ብአዴን ሙሉ በሙሉ እንደፈረሰ ከተገነዘበ ለድርድር በሩ ሊከፍት ይችላል። ይሁን እንጂ ይህ በቀላሉ የሚሳካ አይደለም። በተጨማሪም የፋኖ ጥያቄዎች የህልውና፣ የወሰንና የፖለቲካ ውክልና ጥያቄዎች ከፌዴራል መንግስቱ ህገ መንግስታዊና ፖለቲካዊ ፍላጎቶች ጋር በቀጥታ የሚጋጩ ናቸው። ሆኖም ሀገራዊ ውድቀትን ለማዳን ሲባል በሶስተኛ ወገን አደራዳሪነት ወይም ሰርድ ፓርቲ ሜዲዬሽን የተኩስ አቁምና የፖለቲካ ሽግግር ሊሞከር ይችላል። ሁኔታ 3 የመንግስት መዋቅር ሙሉ በሙሉ መፍረስ፣ በፈረንጅ አንደበት ቶታል ኢንስቲትዩሽናል ኮላፕስ ሊፈጠር ይችላል። የአስረስ ማረ መግለጫ ፍንጭ እንደሚሰጠው የአድማ ብተናና የሚሊሻ መሸሽ መጀመሪያ ነው። ቀጣዩ ክፍል ከፍተኛ አመራሮች ወደ አዲስ አበባ መሸሽና የክልል ዋና ከተሞች ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃንና የመሳሰሉት በፋኖ ቁጥጥር ስር መዋል ሲሆን ይችላል። ይህ ከተከሰተ በአማራ ክልል ያለው የፖለቲካ ተለዋዋጭነት መላው ኢትዮጵያን ወደ አዲስና ያልተገመተ የፖለቲካ አስተላለፍ ያስገባዋል። በፋኖ አመራሩ በአስረስ ማረ ዳምጤ የተሰጠው መግለጫ ከአንድ ተራ የጦር ሜዳ ዜና የዘለለ ትርጉም አለው። የደቡብና ማዕከላዊ ጎንደር ሚሊሻዎችና የአድማ ብተና አባላት መሸሸግ የኢትዮጵያ መንግስት በአማራ ክልል ይከተሉ የነበረውን ፖለቲካና ወታደራዊ ስትራቴጂ ክሽፈት ማሳያ ነው። የብአዴን ትርፍራፊዎች የተባሉት የክልሉ አመራሮች በህዝቡም ሆነ በራሳቸው ታጣቂዎች ዘንድ ያላቸውን መተማመን ማጣታቸው ቀውስን በመሳሪያ ኃይል ብቻ መፍታት እንደማይቻል ያረጋግጣል። በአሁኑ ወቅት የአማራ ክልል የገጠመው ችግር የፖለቲካ ስብራት፣ የኢኮኖሚ መሽመድመድና የማህበራዊ ትስስር መላላት ድምር ውጤት ነው። ይህንን ውስብስብና ቀውስ ለመፍታት የጥይት ሩምታና የታጣቂዎችን ስብስብ በድንኳን ማስፈር ዘላቂ መፍትሄ አይሆንም። እውነተኛና ስር ነቀል የፖለቲካ ውይይት፣ የህዝብን
የህልውና ጥያቄዎች መመለስ እናም ግቡን ያልሳተ ሀገር የፖለቲካ መዋቅር እንደገና መገምገም ብቸኛው የማምለጫ መንገድ ይሆናል። ይህ ካልሆነ ግን ክልሉ ብቻ ሳይሆን መላው ሀገሪቱ ወደ ማትወጣው የትርምስ አዙሪት ውስጥ መዘፈቋ የማይቀር ይሆናል በሚል እንሰናበታለን። በያላችሁበት ዓለም ሰናይ ጊዜ ተመኝተን በዚሁ ተሰናብተናል።